አካውንታችሁ ሼር አድርጉ፣ ላይክ አድርጉ። እንመክራችኋለን። ይዘን ወደፊት ነው እንጂ ይሄ እንደዚህ ራሳን ያወረደችው ሴት እኛ ምን ቤት ነን? እነሱ ራሱ ጥሎት ሄዶ እኛም ደግሞ ጥለን መሄድ ያለብን ወደፊት ልጆቹን ይዞ ወደፊት ነው እንጂ ኦዲተሮች ዛሬ ተረጋጉ። የሚሳደቡትን ሰዎች ማንም እንዳሳቡ ከአሁን በኋላ አሁን እኔ እዚህ ጋር ቁጭ ብዬ እጠብቃለሁ። ዛሬ ተረጋጉ። ወይ ፍፄ አውሪ አንቺ ወዲ ያዚ ሚሚ ሞት ያጂ ሚሚ ሞት ያጂ እና ኦፕሲዬ ጨረስሽው? አዎ ጨርሻለሁ። ናኒ አውሪ እና አንደኛ ደረጃ እሷንም አንሳደባት። ምክንያቱም አንዳንድ ጊዜ የራስሽ ቦታ የምትሰጪው ትልቅ ቦታ የምትሰጪው የራስሽ ነው። አንቺ የራስሽን ካላከበርሽ ሰው አንቺን ማክበር አይችልም። ገባሽ አይደል? አንድ ሰው አልፈልግሽም ውጪ ከህይወቴ ካለሽ ደግሞ መውጣት ነው ያለብሽ እንጂ ለግድ ካንተ ጋር ኖራለሁ ማለት አትችይም። ገባሽ አይደል? እሱ የራሱን የፈለገውን ሰው መርጧል። ገባሽ አይደል? ስለዚህ እቺ ልጅ አልወጣም ካለች የመጣችው አላማ ስላላት ነው። ገባሽ ወይ? ጀርባዋ የሆነ ሰው አለ። ሂጂ አርጊው የሚል ሰው ሊኖር ይችላል። ገባሽ አይደል? በዚህ እና አሁን ቅመምም ሰው ሀምጥታ በምሳሌ ሃይሚ 2 ዓመት ከሱ ጋር ኖራለች። ይሄ የሷ የትላንት ነገር ነው። የትላንት ነገር ደግሞ እንደ እሷ ቆይ በኦብስዬ ሰው ይወተለም እንደ እሷ ይወተላትም እንደ ህይወቷን ለምሳሌ 2 አንድ ላይ መኖር ጀምሮ ዛሬ የትላንት ፋይል ሀምጥቼ እንደ ጅልነት እኮ ነው በእውነት። እሷ ራሱ አላሰበች። የእሷ እኮ ውርደት እኮ ነው፣ በጣም ውርደት ነው የልጅቷ ራሱ ማለት ነው። እና አሁን እንትን እኮ ነው ምን እንደሆነ ታውቂያለሽ ናንዬ? በደካማ አንዳንድ ሰው አሁን ትላንትና ምን እንደሆነ ታውቂያለሽ? ተናግሬው ነበር። ሃይሚ ዳይሬክት እንዳትወስዱ ብዬ ተናግሬው ነበር ትላንትና። ለምንድን ነው እያዳመጠችው ነበር እያንዳንዱን እቺ ሴት እስቲ እዩዋት፣ ጀግና ምን መሆኗን እዩዋት እስቲ። ሃይሚ ትላንትና ሰከን ብላ እያዳመጠችው ነገራቶቹን ቀስ ሰከን ብላ ነው ተመልክታ፣ ግራ ጎኗን አይታ ነው እያወራችው ያለችው። ግራ ጎኗን አይቷ እያወራች ነው። ማን ጋር ጥፋት፣ ማን ነው ትክክለኛው፣ ማን ነው ትክክል አልሆነም። አሁን ዛሬ አይታችኋል ተረጋግታ መምጣቷ። ያንንም ሰከን ብላ ትላንትና ዝም ማለቷ አየሹ። እሷ ምንድነው ያደረገችው? 10 ቃል ስትናገር በአንድ ቃል እየገደለቻት ነበር ልጅቷም ማለት ነው። እሷ 80 ጊዜ እሷ ዝም ስትል የፈራቻት መስሏት ልጅቷ ምን አደረገችው? ምንድነው የመሰላት መሰለሽ? እንትን በደካማ ጎና ልትገባ ፈልጋለች። ወይም ቴክስት ስታደርጋት በቃ እቺ አሸንፋታለሁ ብላ ነው ዝም ያለችበት ምክንያት አላት ሃይሚ። እሷ ብሩኬን ላትረዳ ቀርታ ሳይሆን ምክንያቱም ማወቅ አለባት። ገባሽ? ምክንያቱም ሳታውቅ ምንም ማውራት አልቻለችም። ትላንትናም ከትላንት ወዳም አሁን ምክንያቱም ስላልተረዳች ነው። አሁን ደግሞ ተረድታለች፣ ትረጋጋለች። እስከ ዘላለም ከህይወቷ እቺ ሴትዮዋ ትልቅ ነገር የሆነ ነገር ይዛ ነው እየመጣችው። መዘዝ ታውቂያለሽ አይደለም? የሆነ መዘዝ ይዛ መጣ። በቀላሉ የምትላቀቅ ሴትዮ አይደለችም። ስለዚህ ምን መሆን አለበት? ልክ እንደ ዛሬው ብሩኬ ማረጋጋት፣ አይም ተረጋግታለች። ሁለቱም ደግሞ ተረጋግቶ እቺን ሴት ልክ አንድ ሆኖ አንድ ላይ ሆኖ እሱ ምን ማድረግ አለባት? እሷ የምታገኝበት ማንኛውም አካል ላይ ኢንስታግራምም ይሁን ቴሌግራምም ይሁን ሜሴንጀርም ይሁን ዋትስአፕም ይሁን ኢሞም ይሁን ስልክ ቀያይራ ልትገባባችሁ ትችላለች። ገባሽ አይደለም? እቺ ሴትዮዋ ማንነቷን ብሎክ አድርጎ ብሎክን ብታደርግ በእቺ ሴትዮዋ በሌላ እንትን ትገባለች። ቆርጣ ነው የመጣችው። አየሽው አይደለም? ቆርጣ ስለመጣች ከህይወታችሁ ላይ እነሱ አንድ ላይ ሆኖ የሚመጣበውን እሷም ደብቋ እሱም
ከአሁን በኋላ የሚመጣውን ነው አሁን እየተናገርኩት ያለሁት እኔ። የሚመጣውን ነገር ምን ማድረግ አለባቸው? አንድ ላይ ሆኖ እቺን ሴትዮዋ ቴክስትን ቢመጣ ስልክን ቢደወል አንድ ላይ ቁጭ ብሎ አንድ ላይ ሆኖ እቺን ሴትዮ ብሎክ ማድረግ አለበት። ሃይሚም ከስልኳ ላይ ብሎክ አድርጋ መጨረስ አለባቸው። ከእሷ ጋራ መልስ አለመም በእሷ ዙሪያ የሚመጣውን ሰዎችም መልስ አለመስጠት፣ ዝም ብሎ ህይወታችን መቀጠል አለበት ካሁን በኋላ ማለት ነው። ሁለቱም ተረጋግቶ አንድ ላይ ሆኖ ከጠላት ጋራ መጋፈጥ አለባቸው። ምክንያቱም የላትማ የዛሬ አሁን እሷ ከካሜራ ጀርባ ብላለች። ከካሜራ ጀርባ ህይወታችን እንደማድረግ ገበናችን ማውጣት የለብንም ብላለች። የትኛው ነው የምበልጠው ብላለች እኮ ሃይሚ። የትኛው ነው የሚዲያ ላይ ነው እዛ ጋር በድብቅ የሚኖረው ነው? የሚወደው ሰው እኮ ነው ሰው ለሰው የሚያሳየው። እሷ እቃ ናት እንዴ ማለት እንደ እቃ ተደብቃ ወይም ደግሞ አለሽ አይደለም እንደዛ እንዴ ባሌ በቃ ወድሻለሁ፣ አፈቅርሻለሁ ለነገ የትዳር አጋሪ ናት። ለምንድን ነው ቤት የሚደብቀኝ? እኔ ለሰው ከሰው እስከ መቼ ነው ከሰው ተደብቃ የምትኖረው? እሷ እንትን ነው እንደ ይሄን ያህል ህዝቡ ሞኝ አይደለም። ገባሽ አይደለም? ራሷ እና ራሷ አንድ ላይ ሆኖ መጋፈጥ አለባችሁ። ምክንያቱም የሆነ ትልቅዬ ነገር ይዛ ነው የመጣች እቺ ሴትዮዋ። ማንኛውም ሰው እንትን ናት እዚህ ጋር አሁን በቀላል ወይም ያሳለፈው ህይወት ላይ እንደዚህ ብላለች እኮ ያለፈው ህይወት አብረን ያሳለፍኩ ችግር አለች። ያንን ችግር ማንም እዚህ ምድር ላይ ፍቅረኛሞች ሆነሽ ወይም ደግሞ በቃ ጓደኛሞች ሆነሽ ብዙ ነገር በልጅነትሽ ብዙ ችግሮችን ታሳልፊያለሽ። ቤተሰብም ዙራ ማንም ደልቶበት ያደገ ልጅ ደልቶ ቢያድግ በቃ ፍርቅርቅ ብሎ ቢያድግ ኑሮ ዛሬ ማንም ሰው እዚህ ቦታ ላይ የለም። አየሽው? ያ ነገር ደግሞ እንኳንስ ሆነ የሚሉበት እነሱ ራሱ ይኖራል ማለት ነው። ስለዚህ ደግሞ እቺ ሴት ያለፈውን ህይወት አምጥታ ወይም ያሳለፉትን ችግሮች ራሷ ጥላ ይሄ ሰው አያዋጣኝም ብላ ራሷ ጥላ ያ እሱ ልጅነቱ ሆኖ አንዳንድ ጊዜ እኮ ልጅ ሆነሽ እጅሽ ላይ ተማሪ ሆነሽ እኮ አንድ ብር የለሽም እኮ ተማሪ ሆነሽ ያን ጊዜ ጥላ የሄደችው ሴትዮዋ ዛሬ እሱ ተሻሽሎ ሁሉንም ነገር አሻሽሎ ሲመጣ እፈልግሃለሁ ትወደኛለች ብላ ማን ወንድ ነው የሚቀበልሽ? ማን ሴት ነው የሚቀበለው? አንድ ወንድም የድሃ ልጅ ነሽ ወይም ደግሞ አንቺ ድሃ ነሽ እኔን አታዋጭኝም ብሎ ጥሎሽ የሄደው ሴት ማለት ነው ወንድ ማለት ነው። አንቺ ስትሻሻይ ሰርተሽ ለፍተሽ ጥቅ ብለሽ ዳገቱን ወጥተሽ ስንቱን መከራ ወጥተሽ የመጣሽው ሴትዮ ከዛ መጥቶ ማን ወንድ ነው ማን ሴት ናት የምትቀበለው? በሁለቱም ዙሪያ ላይ ማለት ነው። እና እሷን ያለፈችው እዛ ተግማምታ መታ አሁን ደግሞ ሌላ ታሪክ ታወራለች እንዴ? ሌላ ታሪክ ማውራትም በዚህ ቦታ ላይ የለችም። ስለዚህ ደግሞ እኛ ምን ማድረግ አለብን? እሷንም መሳደብ ሳይሆን ልጆቹንም አንዱን ከፍ አንዱን ዘግ። ብሩኬ ጥፋተኛ ነው፣ ሃይሚ ልክ ናት፣ ሃይሚ ጥፋተኛ ናት። ደህና ናቸው። ይቅርታ እያወራችሁ እና ብሩኬ ጥፋተኛ ነው፣ ሃይሚ ልክ ናት። ብሩኬ ማለት ትክክለኛ ነገር ማለት የሚያወሩትን ልጆች አንዳንዶቹን አስገቢያቸው ማለት የሚያወሩትን ማለት አስገቧቸውና ሌላ ነገር የሚያወሩት ካለ ታወርዷቸዋል ወይ ግቡ። ቤቱ ክፍት አስገቡ። አስገቡ። ምን ማለት አለበት? ያንን ሰው ማለት ነው። እነዚህ ልጆቹን አንድ ላይ ጨርሻለሁ። አንዴ ሙት ያዙ፣ እንደገባችሁ ሙት ያዙ፣ እንደገባችሁ ሙት ያዙ። ልጆቹን ይዛችሁ እነሱን አንድ ላይ ይዛችሁ መጓዝ ነው። አንዱን ሳትጥሉ፣ አንዱን ከፍ ሳታደርጉ ከልጆቹ ጎን መሆን አለባችሁ። ትክክለኛ ኦዲየንስ ማለት ነው። ከልጆቹ ጎን ሆናችሁ ልጅቷንም ሳትሳድቡ አንተ ልክ ነው፣ አንቺ ልክ አይደለሽም፣ አንቺ ልክ። ሁለቱም ትክክለኛ መንገድ ላይ ነው የሄዱት። እሷም የወሰደችው ሪክስ፣ ሃይሚ የወሰደችው ሪክስ ትክክለኛ ሪክስ ነው። ብሩክም የወሰደው ትክክለኛ ሪክስ ላይ ነው። ሁለቱም አሁን ሚዛናዊ መሆን አለባችሁ።
እና ሴትዮዋ ደግሞ አንድ ላይ ሆነን ማሳሰር አለብን። በቃ አንድ ላይ ሆነን ከቡታጀራዎቹ ጋር ተባብረን ማተውጣ ከልጆቹ ህይወት ማትነቃነቅ ከሆነ አንድ ላይ ሆነን ሆኖ ማሳሰር። አንድ ሰው ማሳሰር ያቅተናል እንዴ? እና ይሄንን ከዛ ጋር ያሉት ጋራ ተባብረን እናሳስራታለን ማለት ነው። ይሄ የአንድ ሀሳብ ሰው ሳይሆን ተባብረን አንድ ላይ ሆነን እናሳስራታለን። አለቀ። እና ቀጥሉ ማውራት የምትፈልጉ ማለት ነው። ኦብሲ እኔ አንድ ነገር የምነግርሽ ነገር አንድ ነገር አለ። ኦብሲ የሰማሽ ነው? አንድ ነገር የምነግርሽ አሁን እኔ ያልኩት ያለውኝ የማወጣው ምስጢር አለኝ እያለች ነው። የሰማሽ ነው? የማወጣው ምስጢር አለኝ አለች። የምታወጣው ምስጢር ለብሩኬ የምታወጣበት ምስጢር ምንም ነገር ምስጢር የላትም። ምስጢር የሚወጣበት ምንም አንዳንዶቹ እኔ አንዳንድ ቦታ የሚወራው ነገር ስለሰማው ነው። ምንም ምስጢር የምታወጣበት የለም። ብሩኬ ያለ አዲስ አበባ፣ እሷ ያለች ቡታጀራ። በምንም የሚገናኙት ነገር የለም። የሚያገኛትም ነገር የለም። የሄደበት አጋጣሚ ደግሞ አንዳንዶቹ በዚህ አጋጣሚ እንዲገባችሁ የሄደበት ጉዳይ የራሱ ጉዳይ አለው። መችላዜም ለዚህ ጉዳይ ሄዳለሁ ብሎ ሚዲያ ላይ ማውጣት አለበት። ለራሱ ሚስጥር አለ። ሚዲያ ላይ የሚወጣና የማይወጣ ሚስጥር አለ እኮ። ከሃይሚ ጋር የሚደበቅ ነገር አይደለም። ሃይሚ በጊዜው የምታውቀው ነገር ነው። ቅድምም ብሏታል እኮ ከፈለሽ የመጣውበት ላሳይሽ ብሏታል። ሊያሳያትም ይቻላል። የሁለታችን ጉዳይ ስለሆነ ማለት ከእሷ ጋር ምንም የሚደብቀው ነገር ስለሌለው እሱም ከእሷ ጋር የሚደብቀው ነገር የለውም። እሷም ደግሞ ከእሱ የምትደብቀው ነገር ስለሌላት ሁለቱም አንድ ስለሆኑ እንድትረዱ አንዳንድ ልጆቹ እኔ እየሰማሁ ነበር። ቪዲዮ ካለቀ በኋላ ዞር ዞር ብዬ እያየሁ ነበር። እና ሳታውቁ ሰው ላይ አትፍረዱ። ሳታውቁ ማንነት የሰው ማንነት በደንብ ጠብቃችሁ ሳታውቁ ምን እንደሆነ ታውቂያለሽ። የምታመጣው የውሸት እንትን ነው ምስጢር ነው እንጂ ሁለቱም እኮ አሁን እኮ ማንም ሰው እኮ ብሩኬም ለሃይሚም ለብሩኬም እኮ ማንም ሰው ይመሰክራል። ገባሽ አይደለም? ማንኛውም ሰው አውቃለሁ ሚዲያ ላይ ነው ይሄ ነገር ወፍስዬ አውቃለሁ። ማንም ሰው ይመሰክራል። አውቃለሁ እሱን አውቃለሁ። አሁን እኮ ብሩኬ ለመናገር እንኳን እኮ ጊዜ አልሰጠችውም እኮ ልጆቷ። እየሰማሽ ነው? ንግግሯ እኮ በጣም የሚያስጠላው እኮ። ትዕግስት ያለው ወንድ መሆኑ ነው እንጂ ትዕግስት የሌለው ወንድ ቢሆን እቺ ልጅ በጥፊ አድርጎ ነበር የሚያጠራምራት የነበረው። ግን ብሩኬ ሴት ልጅ ላይ እጁ ማያነሳም። ለሴት ልጅ ክብር አለው። ክብር ስላለው ነው። ሃይሚዬ እኮ መለሰችለት እኮ። ቢገባት የሃይሚዬ ንግግር ይገባት ነበር። እኔ ለወንድ ብዬ ከሴት ጋር አልጣላም ብላታለች እኮ። ጭንቅላት የላትም። ናኒ አለሽ፣ አትረዳም። ናኒ አለሽ። በዚህ አጋጣሚ ብዙ ካወራን ወደ ስድብ ስለምገባ ተረጋግቼ ቤት ተዘጋግቼ ብለሽኝ አልሳደብ። ግን የምሳደብበት ቦታ እሳደባለሁ። ምንድን ነው ያወራሉ? በደንብ አዳምጪ። ቀጥይ። ምንድን ነው ከአንቺ ከታች ያለች ሳራ ያወራሉ። ሳራ ቆይ፣ አንቺ በየተራ ነው የምታወሩት? ሙት ያዢ ሳራ። ልጆቹም በየተራ ሀሳባቸው የገለጹ ችግር የለውም። እሺ ኦብሲየ ሰገሌን ወይም አማሪፋን ቦደር አስረዳየት ጀችን አኖር ቢፋኒ ያደኮ ከና እሺ ረኮንጋ እሺ ዱርሳ ነጋ ወቂ ስንፋ ባየቱ እንደም ከሰን አካሞልተን ጀችን ጃለዳ ያው ሀሳብ ከና ዋንጅርተን ፊሴኒ መዴ ወንብራፍ ምት ጀቹዳ ነካ ያደኮቲ ቶኮፋ ወይኔ ጉዴ ተገለኬ ሰው መጣባት መሰለኝ። እኔና ተረጋጊማ እንትና አይኔለም ቦታ ሲፈዱቶ ቦታ ስትቶሎ ሲሬፈዱ ኦጋ ሲሬፈተራተ ሙይቲ ኬንካ ሲናም ሳራ ቀጢ ሳራ ሰላም። እኔ ልቀጥልና ልወረድላችሁ። እሺ ቤተሰብ ሰላም ብያለሁ ሁላችሁንም። በጨረቃዎቻችን መካከል ልጅቱ ልመውትላችሁ ወላ እያወራችሁ ነው? እሺ አይ ለወጣ ስለሆነ እኔ ስራ ላይ ነኝ፣ ብዙም ቁጭ እንትን አይደለም። እና በጨረቃዎቻችን ወይ ደግሞ በልጆቻችን መካከል ልጅቱ ባልበላውም ጭሬ ላፍሰው የሚል ነገር ነው የያዘችው። ሁለቱ ልጆች የሚለያዩ አይደሉም፣ አይለያዩም። እሷ ደግሞ ይሄ አማዋጣው ነገር አለ ምናምን ያለችው
የሚያምናት ሰው ስለሌለ በዚህ ላስደንግጥ ነው። ብሩኬን ሁላችንም እናውቀዋለን። ሁላችንም ደግሞ እያየናቸው ያደጉ ልጆች ናቸው። ከዚህ ደረጃ የሚደርስ አይደለም። እኛ ግን አሁን ምንድነው ማድረግ ያለብን? ሁላችንም የጨረቃ ፋሚሊዎች ከኔ ጀምሮ እነሱን ማጠናከር፣ እነሱን እንደዚህ የጥላት ወሬ ይችልሽ የሆነ ሰው ከፍሏት ሊሆን ይችላል። ታውቃላችሁ፣ በሁለታቸው መካከል ጥላት አለ። ተከፍሏት ሊሆን ይችላል። እሷን በሚሰራ ነገር መስራት። እኛ ግን ይሄ መሳደብ፣ መዘግዘቅ ምናምን ከኛ የሚጠበቅ አይደለም። ምክንያቱም ብዙ ትምህርት ተምረናል። ጨረቃዎቻችን ትምህርት አስተምረውናል። በፕራንኩን በምኑ ያን ትምህርት ወስደን ልጅቱን እስከ መጨረሻው ከነሱ እንዳደርስ በምናደርገው ነገር ማድረግ። ሁለቱን ደግሞ ሀብም እንደተናገረው ሁሉንም ቪዲዮ እያያችሁ ነው። በውስጥ አናግሮ ጨርሰው ቡቡ ቦልኳታን አይደል? በቃ ቅመምዬም ካሁን በኋላም ትረዳት አይደለችም። አይታችሁ ይዟን ሁሉንም ስላየችው ቅመም አታዳምጣትም፣ ቡቡም አያዳምጣትም። እሷ ታወራለች። ግመል እንዴት ነው እስከብሰቡት ግመሎቹ ወደፊት ነው፣ ይሄ ጫጩት ወደኋላ ነው የሚቀረው። ልጅቱ ደግሞ ይሄ ትናንትና እየተወራ የነበረውን አንዳንድ ነገሮች ቁጭ ባዳመጠች ትመስለኛለች። ያው እኔ ብዙም አልገባም ገስት ላይ ግን አያለሁ። ያን ስላዳመጠች ያንን ይዛ ነው ለመሄድ የፈለገችው። ያንን ደግሞ የሚሰማትንም ሆነ የሚላትን ትፈልግ። እኛ ብቻ እኒህ ልጆች በጣም ብዙ ነገር የለፋንባቸው ናቸው። እያየናቸው ያሳደግናቸው ልጆች ናቸው። እነሱን ብቻ ወደፊት እያደረግን ምክር መስጠት ባለብን መምከር፣ ማድረግ ባለብን ነገር እያደረግን በሁሉም ነገር ተሳስበን ጨረቃዎቻችንን ልጆቻችንን የእነሱን 4 ልጆች የምንጠብቅ ሰዎች ነን። በነገራችን ላይ እናቴ በጣም ነው የምወዳቸውና እንደዚህ ይጣሉ አልወድም። እንደዚህ ገስት ላይ ምናምን ገብቼ ሳወራ እኔን ትልከኛለች፣ እስኪ ሂጂ ምናምን ትብላ ማለት ነው። ገስት ላይ ስለማገባ እሷ እና እኛ በጣም ብዙ የተማርንባቸው ናቸው። ልጆቻችንን እዚህ መእታ የምትናገረውን ነገር አንሰማትም። አንዳንድ ሰዎች ደግሞ በዚህ ይቅርታ ያው ኦፕሴ እንዳትናገሩ ብላለች። አንዳንድ ሰዎች ደግሞ ብር ከፍላችሁ ምናምን የምታረጉት ነገር ይሄ ይቅርባችሁ። የት እሺ የድሮ ፍቅረኛ ነሽ አይደል? የት ነበርሽ ፊት? እኛ እኮ ቡቡን እኮ እያየ ነው ያደገ ልጅ ነው። እኔ ቡቡንም ሃይሚንም ገና ከታች ገና ሀ ተብሎ የምከታተል ልጅ ነኝ። በዛ ሰዓት የት ነበርሽ? ዛሬ ሲያልፍላቸው ዛሬ ቁም ነገር ሊበቁ ሲሉ የት ነበራችሁ? አልሙሂም በቃ እህት ወንድሞቼ፣ ያው እኔ ስራ ላይ ነኝ። ሴትዮ የመጣች ይሄን ነው። አመሰግናለሁ። ችግር የለውም እናቴ፣ እናመሰግናለን። ልክ እንደ ቢኒ ነው ስምሽ? ቢንቲ ነው ስምሽ? ልክ እንደሷ ሀሳብ መግለጽ የምትፈልጉ ሰዎች ካላችሁ ከታች ትገባላችሁ። ሳረ ቀጥይ። ኦኬ፣ አመሰግናለሁ። ደህና ናቸው? እግዚአብሔር ይመስገን እናቴ። እንዴት ነሽ? አላው አይ እናንተን ሁሌ እኔ እከታተላለሁ፣ ግን አታስገቡም እንጂ ሁሌ እከታተላለሁ፣ ሀሳባችሁን ይቀበላለሁ። ግን ያው ልጅቷ ቅድምን ተናግራለች እኮ ያው የሷ መንፈስ ስለሆነ የሷ ነገር ማታው ነው። ደግሞ በሃይሜና በቡቡ መሀል ቆመን እነሱን ማበረታት ነው እንጂ የእሷን ነገር ማን ይሰማታል? ያው እሷ የራሷን ተናግራ ትሄዳለች። እዛ ከእሷ ቆማ ትቀራለች፣ እነሱ ይሄዳሉ። ያው እኛ ደግሞ እነሱን በሰላም እንዲመጡ እንጠብቃለን። ደግሞ ቅድም ማን እንደሆነ ተናግረዋለሁ እኮ በእሷ ላይ አንድ ቆም መውሰድ ይቻላል እኮ እዛ ያለው ሰው እንትን አድርገን እኮ ያው ይቻላል፣ ይቻላል። ግን ያው እኔ ብዙም እንትን ቆንቃ አልችልም። ያው በእናንተ ሀሳብ ላይ ያለው አግዙኝ። ጨርሻለሁ። አሁን የፈለግችው ችግር የለውም። እሷ ማለት የፈለገችው አሁን የልጅቷን ሀሳብ የእሷን ሀሳብ ይዘን አንጓዝ፣ የልጆቻችን ብቻ እሷ እነሱ ጥሎ የሄዱትን ነገር እኛ ደግሞ ለምን ወደዛ ጋር እንቆማለን? እነሱ ጥሎ የሄዱትን እኛ ለምን ወደዚህ ማመጣለን ለማለት ፈልጋ ነው። አያችሁ፣ ማምጣት የለብንም እና ያንን ነገር እንደዚህ ለማለት ፈልጋ ነው። እና እናመሰግናለን ሳሪዬ። አይናለም እና ስፍታ ወይ ዱፌን ጅራ ዲፋማ ጀቹን እና ጀረት ነው ተነዋሚ አውርታችሁ የጨረሳችሁ ካሉ አንዴ ከይቅርታ ጋር አንዴ እናንተ ውረድ ነው። ከታች መግባት የሚፈልጉ አሉ፣ ይግቡና አስተያየት ይስጡ።
አዎ ወርዳለች። ኦብሴ ያለ አንድ ቁጥር የሚጽፉ አሉ። ሳቢያቸው ታውራና ቆይ እንትና ናት። ልጅ እንትን ስራ ታውራ ውዴ አውሪ የኔ እናት። እሺ ጉዳይ አስገቡት። እኔ በኋላ ገባለሁ። ታች ሆናለሁ። አስገቡት። ልጆቹን ሀሳባቸውን ይናገሩ። ቁጭ በይ ናንዬ፣ ሰው ሲመጣ ቁጭ በይ። ኦኬ አውሪ አይናለም አውሪ። ቆይ አሴ አይናለም ይፈራኮ ነው። ለዛ ነው አትፍሪ። በቋንቋሽ አውሪ። እኔ እንትን ልካለሁ። ችግር የለም። ማንኛውም ቋንቋ እና ኢሰ ደርቤ ወይም ሞይቶ ቪዲዮ ወንደር ብረት ያደ ምናምን ከኑ ሶንታኔ ኢሰረ ገዲፋሚ ቪዲዮ ገዲሰን ረት እንዳይ ያደ ወንከን ከኑ እንጂቹና እርግጠኛ ሙጨየን ኩን ከን ኡፍቲ ጅሬኛ ሳኒ አካሃላ